የትግራይ ህዝብ ማለት ህወሓት ነው። ህወሓት ማለት የትግራይ ህዝብ ነው የሚል አመለካከትን ነው ኬሪያ የሰበረችው። በነገራችን ላይ ይሄ ምናልባት ከሁሉ ቃለ መጠይቋ አንዱ ዘመቻ የሚያስከፍትባት ነገር ይሄ ነው የሚሆነው። ሁላችሁም ላይ ዘመቻ እኛንም ጨምሮ ማለት ነው። ለምን ብለህ ብትጠይቀኝ ላለፉት 30 50 ዓመታት በተለይ 30 ዓመታት የትግራይ ህዝብ ማለት ህወሓት ነው፣ ህወሓት ማለት የትግራይ ህዝብ ነው። ይሄ ሲሰራበት የከረመ መፈክር ነው። ይሄ መስበር በጣም ከባድ ነው። ህወሓትን ከተናገርክ በሚቀጥለው ግን ፕሮግራም ሲሰራ የትግራይ ህዝብን ተናገረ ተብለ ነው ይሰራበት ፕሮግራም። ይሄ መሬት ላይ ያለ እውነት ነው። ትፈራለህ። በነገራችን ላይ አንዳንዴ ህወሓትን መናገር የምትፈራበት ጊዜ አለ። ምክንያቱም የአስተሳሰብ ሄዶ ገብቷል። እኔ አንዳንድ ቃላቶች እዚህ አምጥቼ መከራከሪያ ማድረግ አልፈልግም፣ ግን የመንግስት ከፍተኛ ኃላፊዎች ወይም ሌሎች አካላት በጦርነት ወቅትም በተለያየ ወቅትም ፎከስ አድርገህ ብታይ ህወሓትን የተናገሩት፣ ግን ተገልብጦ ምንድን የሆነው የትግራይ ህዝብን ተናገሩ ነው የተባለው። አሁን ጠቃሚ ስላልሆነ ቃላቶቹን አላመጣቸው። ስለዚህ ህወሓትን በተናገርክ ቁጥር የትግራይን ህዝብ ተናገርክ የሚል የቆየ የደነደነ አመለካከት ነው ያለው። ይህን መስበር በጣም ከባድ ነው። የሚሰብረው አካል ደግሞ ከትግራይ ሲመጣ በጣም ከባድ ነው። ከዛ ኮሚኒቲ ውስጥ ሲመጣ ማለት ነው። ጀነራል ሳሞራ የኑስ እኮ ይቅርታ አድርግልኝ፣ ያው መጥቀስ ስላለብኝ እኔ በማስታወሻዬም ላይ ጽፌያለሁ። ስለ ኤፈርት የጻፍኩት ላይ በግልጽ ሄደው የትግራይ ህዝብ ማለት ህወሓት ነው፣ ህወሓት ማለት የትግራይ ህዝብ ነው ነው ተናግረዋል። በነገራችን ላይ ጀነራል ሳሞራ የኑስ እንግዲህ የኢትዮጵያ የኢታማዦር ሹም በነበሩ ሰዓት ነው ይሄን የተናገሩት። እንደ ኬሪያ ወጥተው ተሳስቼ ነበር እንደዚህ አስብ ነበር የሚሉ አልመሰለኝም። ቅድም ያልኩ የጾታ ጉዳይ ባይዘው ወይ ከዚህ ጋር ይታይ ከሬጅን ከጾታ ጋር ያያያዝኩልም ለዛ ነው። ልዕልናን ከጾታ ጋር የሚያያያዝኩት ለዛ ነው አይመስለኝም። ጀነራል ሳሞራ በተግባር አይተውታል። ህወሓትና የትግራይ ህዝብ አንድ አይደለም ሊሉ ይችላሉ፣ ግን በአደባባይ ወጥተው በዚህ ደረጃ እንደሷ የሚናገረው አልመሰለኝም። ስለ ይህን ልነግርህ የፈለግኩት እሳቸውንም ሳነሳቸው አንድ የኢትዮጵያ መከላከያ ኤታማዦር ሹም የነበረ ሰው እንኳን ሲያስብ ህወሓት ብሎ ሲያስብ የትግራይ ህዝብ ብሎ ነው የሚያስበው። አንዱ ትልቅ የተሰበረው ነገር እሱ ነው። ሁለተኛ የብሔር ፖለቲካ የተባለው ነው። እኔ በጣም ደስ ብሎኛል በዚህ ነገር ላይ ከኬሪያ ጋር በመነጋገር ቴዲ። ግን አንድ ነገር በእርግጠኝነት ልንገር፣ ይሄ ያረከው ውይይት ከብሔር ፖለቲካ ተያይዞ ያረከው ውይይት በዘመነ ህወሓት ኢህአዴግ አርጋው ቢሆን ኖሮ ዘኔክስት ዳይ ኢቲቪ ስትመጣ የመልቀቂያ ደብዳቤ የማባረሪያ ደብዳቤ ደርስ ነበር። በእርግጠኝነት ነው የምነግርህ። ይሄ በጣም በእርግጠኛው ነኝ። ስለ ለውጡ የምናወራ ከሆነ ይሄ ነው ለውጡ። ባይዘው ኢቲቪ ተለውጧል ያልኩትም ለዛ ነው። ማንም ቻሌንጅ ሊያደርገኝ ይችላል። የብሔር ፖለቲካ እንዲህ አይነት ባህሪ አለው ብለህ ኢቲቪ ይናገራል ብሎ ማሰብ ይቻል ነበረ ወይ? በህወሓት ኢህአዴግ ዘመን፣ በእኛ ዘመን፣ እኔም በነበርኩበት ዘመን ይቻላል? እሱን ነው የሰበረችው። መታው ምን አለች? አንተም አገስካት። የብሔር ፖለቲካ ይጠቅማል አለች። ለሁለት ነገር ይጠቅማል። አንደኛ ለስልጣን ይጠቅማል፣ ሁለተኛ ወንጀል ሰርተህ ለመደበቂያ ይጠቅማል አለች። ለካስ ለሀገር አይጠቅምም፣ ለካስ ለህዝብ አይጠቅምም። ይሄ ተነግሮ የማያውቅ ውይይት ሊደረግበት የሚገባ ስቴትመንት ነው። በነገራችን ይሄ ማለት እኛ አላልነውም እያልኩ አይደለም።
ከአንድ ከህወሓት የመጣ ከህወሓት ስራ አስፈጻሚ የመጣ ሰው ከአስኳል ውስጥ የወጣ ሰው የኢህአዴግ ፖለቲካ ውስጥ የቆየ ሰው የፌዴሬሽን ምክር ቤት የነበረ ሰው በኢህአዴግ ፖለቲካና በብሔር ፖለቲካ ውስጥ እድሜ ልኩን ያለፈ ሰው አይ ቲንክ ከልጅነቷ ጀምሮ ይመስለኛል ያለፈ ሰው ስልጣንም ያገኘችበት አልጠራጠርም ያን እርከን የወጣችው በብሔር ፖለቲካ ነው የወጣችው ኦኬ ሰዎችም ወንጀል ሰርተው ሲደበቁ አይታለች በብሔር ፖለቲካ ውስጥ ሶ ያንን የተመለከተች ሰው ዛሬ መታ በየምር ጄኒውን ሆነን መነጋገር ይሄ ማለት ፓትሪዮቲክ የሆነ የብሔር ሰዎች አያስፈልጉም እየተባለ አይደለም ኤንድ ኬሪያ እያወራች ያለችው ስለ ጽንፈኛ ብሔርተኝነት ነው በነገራችን እኔ ገባኝ ጂ ባህልን ቋንቋን ማንነትን የሚጥስ ነገር እየተባለ አይደለም ዲስቶርት እንዳይደረግ ስለፈለኩ ነው ይሄን ማነሳው የኬሪያ ንግግር ስለ ጽንፈኛ ብሔርተኝነት ነው የምታወራው ስለኛና እነሱ ነው የምታወራው እንጂ አረበኛ የሆነ ብሔርተኛ ቋንቋዬ ከበር ማንነቴ ከበር ራሴን በራሴ ላስተዳደር ምናምን የሚል ሰው እዚህ ውስጥ አይገባም ይሄ ግልጽ ይሁን ግን የብሔር ፖለቲካን ዘርፎ መደበቂያ የሚያደርግ አቅም ሳይኖረው ዝግጅት ሳይኖረው ስልጣን ላይ የሚቆናጠጥ እንደዚህ አይነት ሰዎች አሉ በብሔር ፖለቲካ ያሳልፈነዋል እኔ ሁለት ምሳሌ ከጊዜ አንፃር አንድ ምሳሌ ልንገር ኢህአዴግ ስራ አስፈጻሚ የአዲስ አበባ ኢህአዴግ ስራ አስፈጻሚ ያለ ሶስት ሰዎች አባረር በሌብነት እውነተኛ ታሪክ ነው የምነግርህ ያው በህይወት ምስክር ስላሉ ሄደ ጠይቃቸው እነ ሬድዋንም አሉ አባረርን እንደ ኢህአዴግ ነው ያባረርነው ተጨባጭ ሆነ አንዱ ቤት ሰብሮ የመንግስት ቤት ሰብሮ መሰለኝ አንደኛው የሆነ ሙስና ፈጽሞ ምናምን እንደ ኢህአዴግ ነው ያባረርነው አዲስ አበባ ላይ ከ6 ወር በኋላ ህወሓት የአዲስ አበባ ተወካይ ሆኖ መጣ ሰውየው ምንድነው ታረጋው ሳቀብን ኦኬ ባለት የብሔር ፖለቲካው አሁን ቲፒኤልኤፍ ብቻ ኮርነር ያረጋዋል ወዴድም ያረጋዋል ተባረው ከወዴድ ውስጥም በኋላ ሄደው እዛ ስልጣን ይወሰደዋል ልክ ነው ልክ አይደለም ሌላ ጉዳይ ሶ የብሔር ፖለቲካን መሸሸጊያ ዋሻ መደበቂያ ዋሻ ያደረጉ በጣም በርካቶች ናቸው ሚዲያ ላይ ልምጣልህ እኔ ስም አልጠቅስም አሁን አንደኛው እንደውም ልጥቀሰው ለምን አልጠቅሰውም አንድ ሀዱሽ የሚባል ታቋለ ብዬ አስባለሁ ኢዚያ የነበረ ሰው በኋላ እኔ ኮሙኒኬሽንስ መጣ በቃ ፈላጭ ቀራጭ የነበረ አሁን ጽምዶ ኃይለኛ ነው የኤርትራ መንግስት የትኛውንም የትግራይ ግዛት አልያዘም ውሸት ነው ያለ ያወራል አሁን እዛ ትግራይ ቁጭ ብሎ የጽምዶ ጌታ ሆኖ ማለት ነው እኔ አዲስ አቋል እና ያኔ ልክ ኮሙኒኬሽን ጽፈት ቤት እንደተቋቋመ ዳይሬክተሮችን እንመድብ ተባብለን ክራይቴሪያ ወጣን ክራይቴሪያ ቢያንስ ዳይሬክተሮች ምታና ወይዘሮ ሃይማኖት አለች አሁን የሚዲያ ምናምን የነበረችው ሌሎችም ሰዎች አሉ አሁን እንትን የነበረው ስምረት ፓርቲ ነበረ መሰለኝ እንትና አሁን የት እንደዳላው የትግራይ ኮሙኒኬሽን ጽፈት ቤት ኃላፊ የነበረው ረዳይ አለፎም ምናምን ነበሩ እነሱን የያዘ ቲም ነው ዳይሬክተሮቹ 8 ዳይሬክተሮችን መድብ ብለን ነው በኋላ መመዘኛ ስናወጣ ሚኒመም ባችለር ዲግሪ ብለን አወጣ ለዳይሬክተሮች ቦታ ባችለር ዲግሪ ያለው ነው የሚመደበው አለን ቲፒኤልኤፎች ደወሉ ወደ ኮሙኒኬሽን ጽፈት ቤት ይሄ እውነተኛ ታሪክ ነው የምነግርህ ዳይሬክተሮች ምደባ እኛ ነው የምንመድበው ያወጣችሁት ክራይቴሪያ ዲግሪ ምናምን የሚል ነው እኛ ከዲግሪ በላይ የፓርቲ ሪዮት ዓለምና የፓርቲያችን ውክልና ነው እንፈልገው አዱሽን መድበነዋል አሉ ዲግሪ የለውም አዱሽ አይ ዶንት ቲንክ ሰርቲፊኬት የሆነ የውጭ ኦፕን ዩኒቨርሲቲ ሰርቲፊኬት አለ ከዛ ውጭ ያለው አይመስለኝም አምጣ ብዩ አላመጣም የፌደራል ጉዳዮች ላይዘን ኦፊሰር ሆኖ ዳይሬክተር ሆኖ መጣ በማ በኩል በቲፒኤልኤፍ በኩል ይሄ እውነት ነው አቶ በረከትም እንቀበለው ነው ያለው ፎርዛት ማተር አቶ በረከት ስምዖንም በቃ ተውት ከነሱ ጋር እንጨቃጨቅም እንቀበለው with the exception of him ሌሎች ሁሉ ባችለር ዲግሪ ይዘው እሱ በሰርቲፊኬት ተመደበ ደን ፈላጭ ቆራጭ ሆነ
ምን ያህል አቅም ችሎታ ሳይኖር እንኳን የብሔር ፖለቲካ ምን ያህል መደበቂያ ሊሆን እንደሚችል የምታይበት ነገር ይሄ ነው። ሌላ ምሳሌ አይደለም። ስለዚህ በተጨባጭ መረጃዎች እንዴት ወደ ስልጣን መምጫ እንደሚያገለግል 1 2 3 4 እንዴት የወንጀለኞች መደበቂያ ዋሻ እንደሆነ 1 2 3 4 ብለህ ብዘረዝር የኬሪያ ያቀረበችው ስቴትመንት መጽሐፍ ይጻፍበታል። መጽሐፍ ነው የሚጻፍበት ቴዲ። ሁለተኛው እሱ ነው በጣም ኢምፖርታንት ስለሆነ። ሶስተኛ ኬሪያ የተናገረችው እሷ የተናገረችው ሌሎቹ አልተናገሩም እያልኩ አይደለም፣ ሰው ግልጽ እንዲሆን ህወሓት ከሀገር አቀፍ ሽብርተኝነት ወደ ዓለም አቀፍ ሽብርተኝነት መቀየሩን የገለጸችበት ነው ቴዲ። ዝርዝር ውስጥ አልገባም፣ በጣም ኢምፖርታንት ነው። ምናልባት በኋላ አያይዘህ ልታነሳ ትችላለህ። የመጨረሻው አራተኛው ጠላትና ወዳጅን መለየት ነው። አይተህ ከሆነ ፌዴራል መንግስቱን ጠላት ለማድረግ ባይ ዲዛይን ነው የተሰራው። ፕራይም ሚኒስትሩን ጠላት ለማድረግ ባይ ዲዛይን ነው የተሰራው። የጠላት ፈጠራ ሐሳቤ ከዛም በኋላ እኮ ተቀጠቀጠች። ፌዴራል መንግስቱ ጠላት አይደለም በማለቷ ተቀጠቀጠች። የትግራይ ክልላዊ መንግስት በጀት እየጠየቀ ያለው ከማን ነው? ከኢሳያስ አፈወርቂ ነው እንዴ በጀት እየጠየቀ ያለው? የፌዴራል መንግስቱ ነዳጅ ይምጣልኝ እያለ እየጠየቀ ያለው መምጣት አለበት፣ ገንዘቡ መሰጠት አለበት፣ ሰራተኛ ደሞዝ ማግኘት አለባቸው። እኔ ጥያቄ የለኝም። ግን ነዳጅ ይምጣልኝ ብሎ እየጠየቀ ያለው የአስመራው መንግስት ነው ወይስ የአዲስ አበባው መንግስት ነው? ገንዘብ ይላክልኝ፣ አገልግሎት ይላክልኝ እያለ ያለው፣ ማዳበሪያ ይላክልኝ እያለ ያለው፣ ባንክ ስራ እንዳይቋረጥ እያለ ያለው፣ ቴሌ እንዳይቋረጥ እያለ ያለው፣ ኮሚኒኬሽን እንዳይቋረጥ እያለ ያለው የአስመራው መንግስት ነው ወይስ የኢትዮጵያው መንግስት ነው? ችሮታም አይደለም፣ በመግባባት የምታደርገው ነገር ነው። ይሄ ግዴታም ሊሆን ይችላል። ነገር ግን ግዴታውንም ለመወጣት በፌዴራል መንግስቱና በትግራይ ክልላዊ መንግስት መካከል ጤናማ ግንኙነት ነው እንጂ ጠላት እያልክ አይደለም። ያ ጀነራል ዮሐንስ መዲድ የሚባለው እነሱም ጠላት ይሉናል፣ እኛም ጠላት እንላቸዋለን። የጠላት ሪሌሽንሺፕ እንዴት ነው ከፌዴራል መንግስት ጋር ጠላትን ግንኙነት የሚኖርህ? እና አይ ቲንክ ብዙ ተመታበታለች ብዬ አስባለሁ። እኔ መጀመሪያም አቋም የወሰድኩት በተለይ ከፕሪቶሪያ ስምምነት በኋላ የትግራይ መንግስት ሆይ ፌዴራል መንግስቱ የምትወደው ወዳጅ ባይሆን እንኳን አብረህ የምትሰራው ወዳጅ ነው።